መጨመር ወይም ደግሞ ከሀሳብ ማዳን አይደለም። እንግዲህ አዩ እየተናገረች ያለችው ነገር ቀኔ ነው። ካሜራ ደብቃ ስትናገር የነበረው ነገር ስታናዝዘው የነበረው ነገር ማለት ነው ስሜቱን ለማወቅ ነው። እሱን ስሜቱን ማለት ምንድነው? እሷ ወደ ራሷ ብቻ ለማድረግ ነው ፍላጎቷ፣ ወደ ራሷ ጠቅልላ ለመያዝ። በተለይ ደግሞ ወልዳለት እሱን መቆጣጠር፣ በቃ ከሀሳቡ ነፃ ሆኖ ከሱመያም ከልጆቹም ነፃ ሆኖ ምንም ነገር ሳያስብ በደስታ ለማኖር ነው ሀሳቧ። ይቻላል እንዴ? እንደዛ ይቻላል? አዩ በረኪና እንግዲህ ከሰይድ አረገዘች ማለት ነው። አዩ በነገራችን ላይ ሰይድን ስለምትወደው ከሱ መውለድ ትፈልጋለች፣ ከሱ ማርገዝ ትፈልጋለች። ምንዙማ ነበረ እርጉዝ ነኝ ምናምን ያለችው ማለት ነው። ነገር ግን ያኔ ፌክ ሆኗል ማለት ነው። አሁንም በድጋሚ ሰይድ እንደተለያየ ተናግሮ ነበረ ከበረኪና ጋር። ነገር ግን እንግዲህ በረኪና አርግዣለሁ ብላ መታለች ማለት ነው። እንግዲህ ከሱ ታርግዝ ከማን ታርግዝ እኛ የምናውቀው ነገር የለም ማለት ነው። ምክንያቱም በረኪና ሰይድን ከሱመያ ጋር ማለያየት ትፈልጋለች፣ ከልጆቹ ጋር ማለያየት ትፈልጋለች። እሱ ግን የሚወድ አሁንም ቢሆን ሱመያን ነው የሚወድ። እንደ ሱመያ አይነት ሴት አላገኘውኝም። አዩ ለምንም የምትመች አይደረችም፣ ለትዳርም አትመችም። አየዋት፣ አስመከርኳት፣ ፕራይቬትም በቪዲዮም አይተናታል። ነገር ግን አዩ ለምንም የማትሆን ሴት ናት ብሎ ተናግሮ ነበር ማለት ነው። ነገር ግን አሁን ደግሞ በድጋሚ አጃይብ የሚያስብል ነገር እንግዲህ ይህንን ልጅ ህይወቱን ለመበጥበጥ የልጅ እናቱን ለማስተው ልጆቹንም ለማስተው በድጋሚ አርግዣለሁ ብላ መታለች። ነገር ግን ሰይድ ብቻ ሳይሆን አዩን ቤተሰቦች ራሱ አይወዷትም። እህቱ ምንድነው ያለችው? ጣሊያን ያለችው ጣሊያን ነው የት ያለችው እህቱ እችን መንደሬ አስወጣልን፣ ከየት አመጣሃት አንቺ መንደሬ ብላ ነው የተሳደበችው። ስድቧ ራሱ አስባችሁታል? መንደሬ ማለት ምን ማለት እንደሆነ ታውቁታላችሁ። ስለዚህ እንግዲህ አርግዣለሁ ብላ ስትመጣ በጣም ጉድ ያስብላል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ውድና የተከበራችሁ የኔ ቤተሰቦች በአዲስ ቪዲዮ መጥቻለሁ እንግዲህ ማለት ነው። እሱ ምንድነው ካላችሁ በረኪናና ሰይድ ነው የመጣሁት ማለት ነው። እንግዲህ ዛሬ የመጣሁበት ስለ በረኪና። በረኪና የበረኪና ጉድ እኮ አያልቅም እኮ። እንግዲህ በረኪናዋ አርግዣለሁ ከሰይድ ልጅ አለኝ ብላ መታለች ማለት ነው። እንደው ሰይድ የት ነህ? በሰሞኑ እሱ ራሱ ጥፍት ብሏል ማለት ነው። ቪዲዮ አይሰራ ምን አይሰራ፣ እየተደገፈ አላውቅም። ማን እንደወሰደው ማን እንዳሳገተው፣ በረኪና ተሳግተው ማን ያሳግተው የምናውቀው ነገር የለም። ነገር ግን በረኪና አርግዣለሁ ብላ መታለች ማለት ነው። አርግዣለሁ። አቤት አቤት አቤት! እንደው እኛን እኮ እናንተ መጫወቻ አደረጋችሁን ማለት ነው። በነገራችን ላይ እና እንግዲህ የልጅ እናት ልትሆን ነው በረኪና። በነገራችን ላይ ሰይድ ብዙ ሚስቶች ነው ያሉት ማለት ነው። ስለዚህ ከዚች ከበረኪና ደግሞ እየተወለደው ልጅ ምን አይነት ልጅ እንደሚሆን እኛ እናውቅ ማለት ነው። እና እንግዲህ ሁሎችም በረኪና እንደማይወዷት እናውቃለን። አዎ በረኪና ማንም አይወዳትም። ማንም ኢቭን እንኳን ለተመልካች ራሱ ክብር የላትም። የሆነ ሰዓት ሱመያን ስትሳደብ ምንድን ነው ያለች? ሂጂና የመዳምን ምንጣቢ ምናምን ያለቻት እውነቷን መስሏት ሱመያ አሁን የሰው ቤት ትገባለች? ሱመያ መቼም የሰው ቤት አትገባም። ሀቢብቴ ስለማታውቂ ጀዝባ ማለት ነው። እንኳን ይሄን ያህል እየታየላቸው ቻናላቸው ይቅርና ቢታይላትም አትገባም ሰው ቤት። ግን አንቺ ጀዝባ ስለሆንሽ ሂጂና ሳህንሽን እጠቢ፣ ሂጂና መንሽን በሂጂና ምናምን ብለሽ ተሳድበሻል ማለት ነው። መቼም አታደርግልሽም። የገዛችውን ወንበር አላየሽውም? እንደ አንቺ ቅንቅና ማለት ነው። ቅንቅና አሮጊት የ700 ብር ወንበር እኮ ነው የጊዜ ያላየሽውም? እንዴ በቀደም ለጣውንቴም ልግዛላት ይሆን ምናምን እያለችሽ ነበር እንደውም ማለት ነው። እንኳንስ የመዳምን ሳህን ልታጠብ እንኳንስ በ2000 ሪያል ማለት ነው ሰው ቤት ልትገባ ይቅርና ማለት ነው። እዛ የበለጠ እየተከፈላት ለምንድነው ሰው ቤት የምትገባው ማለት ነው? ስለዚህ ልትታዘባችሁ ነው። አዎ ብርም አላጣችም። ብር አጣሁኝ ብላ የገዛችውን ወንበር አላየሽም? እንዴ 700 ብር ወንበር እኮ ነው። እንዴ ምን አስበሽ ነው? እኔስ ለምን ይቅርብኝ፣ እኔስ ዩቲዩበር አይደለሁም ብላ ፎጭ አርጋ 700 ብር አስባችሁታል? የፈጣሪ ልጅ ይሄ የሚቀመጡበት ለካ ቲክታከር የሚቀመጡበት ወንበር እንደዛ ነው እንዴ የሚገዛ? 700 ሺህ ብር ነው ያለኝ።
700 ብር ላላላ 700 ብር 700 ሺህ ነው ያለኝ ወይ 700 ብር 700 ብር አልገባኝም። 700 ነው መሰለኝ 700 ሺህማ ወንበር አይኖርም 700 ብር ኧረ እና እኔ አላውቅም ብቻ እንግዲህ እንደዛ ይሁን ምን ይሁን አላውቅም ብቻ ለማንኛውም ሱመያ ውሸቷን ነው ሰው ቤት አትገባም። እና እንግዲህ ያው በረኪና የልጅናት ልትሆን ነው ማለት ነው። ማሮች ምን ትላላችሁ ተመልካች ማለት ነው። ከሰይድ አይ ሰይድ ፈረደበት። ሰይድ አሁን ደግሞ በቃ አርግዣለሁ እያለች ደግሞ መከራ ልታሳይ ነው ማለት ነው። አልፈልግሽም ፈትቼሻለሁ ብሏታል። አርግዣለሁ ብላ ቁጭ ድፍረቷ ማለት ነው። ደፋር በረኪና እኮ በጣም ደፋር ናት። ግን እውነት ለመናገር የምር በቃ ልጁን በግድ የኔ ካላደረኩ እኮ ነው እያለች ያለችው እቺ ሰው እናንተ ምን አስባ ነው ግን? አዎ እና ይሄ ነው እላችኋለሁ ውድ ቤተሰቦች። በተረፈማ በረኪና እንግዲህ መልካም ብለናል። መልካም የልጅ እናት ይሁንልሽ በረኪናችን እና ብቻ ልጅ ወለድሽ አልወለድሽ አይፈልግሽም። ሰይድ አይፈልግሽም አስበሽዋል። ሰይድ ሱመያን ነው የሚፈልገው። በቃ ውጭላቸው እንዴ አንቺ ለምንድነው ከነሱ አናት ላይ የማትወጪ እንዴ? ሱመያ እኮ ጀግና ናት የምር ጀግና። እንደዛ በፍልጥ አድርጋ አሸናቻችሁ። ለማንኛውም ጎበዝ ጀግና። እኔ ግን ጀግና ብያታለሁ። ያ ቪዲዮ እንደዛ ቪዲዮ የተመቸኝ የለም የምር ፍልጥ አያያዟ አለባበሷ ምናምን ማሻአላህ ማሻአላህ ነው የሚያስብለው። የሱመያ የምሬ ነው የምላችሁ ከምር እና በጣም ደስ የሚለው በጣም ዋው ብያለሁ እኔ በበኩሌ ማለት ነው። ከምሬ ነው የምላችሁ ጀግና ሴት ጀግና የኔ ጀግና የኔ አንበሳ አንበሳ ብሏል። እና ለማንኛውም ይሄን ይመስላል ማለት ነው። ውድና የተከበራችሁ ቤተሰቦቼ የበረኪና ነገር በዚህ ይጠናቀቃል ማለት ነው። ቪዲዮ ከወደዳችሁ ሼር አድርጉልኝ ሼር አድርጉልኝ ቅቅላውሽ ማለት ነው። ቪዲዮ ባናር ይወጣል ሼር አድርጉልኝ። ቪዲዮ እየታየልኝ አይደለም ማርያምን ውይ ለምንድነው ግን ቪዲዮ የማይታይልን? ችግሩ ቪዲዮ ለምን አይታይልንም? እኔ ያልገባኝ ነገር ለምን ቪዲዮ አይታይልንም? የምር ቪዲዮ ቢታይልን ጥሩ ነበረ። ግን ቪዲዮ አታዩም እና ላይክም አድርጉ። ላይክ ስታደርጉ ተደራሽነት ይኖረዋል። እና ይሄን ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ጊዜ እስከምንገናኝ ፈጣሪ ኢትዮጵያ ሀገራችን ሰላም ጦርነት በቃ ይበለን። አንድነት መተሳሰብ አብሮነት ያምጣልን ነው የምለው። እና ይሄ ነው ያለው ነገር። ሰላማችሁ ይብዛ ውዶች ፍቅሮች